ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ሰላምታችን በእያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ምዕራብ እዝ ኢትዮጵያን የማጽዳት ታሪካዊ ኃላፊነቱን መወጣቱን አጠናክሮ እንደሚቀጥል ሜጀር ጀነራል አማረ ባህታ ገለጹ። የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ቁጥር 1393/2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ ሰጠ። አጣሪ ኮሚቴው በአርሲ ዞን የተፈጸመውን ግድያ በተመለከተ የመጀመሪያ ደረጃ የምርመራ ሪፖርቱን ይፋ ሊያደርግ ነው። ጦርነት አያስፈልገንም ስለወላድ ብላችሁ ልጆቻችንን ለጦርነት አንሰጥም ሲሉ የትግራይ እናት የተናገሩት ንግግር እያነጋገረ ይገኛል። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታውን ዴሌቦ ከዚህ ዓለም በሞት ተለዩ። ቁልፍ የአልሸባብ መሪ እንደተገደለ ተገለጸ። የሱዳን ፈጥኖ ደራሽ ኃይል በግብጽ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብጽ ለተባበሩት አረብ ኤምሬቶች ስሞታ ማሰማቷ ተነገረ። ምዕራብ እዝ ኢትዮጵያን የማጽዳት ታሪካዊ ኃላፊነትን መወጣት አጠናክሮ ይቀጥላል ሲሉ ሜጀር ጀነራል አማረ ባህታ ገለጹ። የምዕራብ እዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በእዙ ስር የሚገኙ ኮሮች በተሰማሩባቸው ሁሉም የግዳጅ ቀጣናዎች በመገኘት የሰራዊቱን የግዳጅ አፈጻጸም በተመለከተ የመስክ መልከታ አድርገዋል። ዋና አዛዡ በዚህን ወቅት ባደረጉት ንግግር ምዕራብ እዝ ኢትዮጵያን የማጽዳት ታሪካዊ ኃላፊነት መወጣቱን አጠናክሮ ይቀጥላል ብለዋል። ጀግኖች አባቶቻችን መስዋዕትነት ከፍለው የተከበረች ኢትዮጵያን አስረክበውናል ያሉት ሜጀር ጀነራል አማረ ባህታ በአሁኑ ወቅት የውስጥ ቅጥረኛ ባንዳዎችና የውጭ ታሪካዊ ጠላቶቻችን ተናበው የተዳከመች ኢትዮጵያን ለመፍጠር የሚጠነስሱትን ሴራ በማምከን የበለጸገችና ሉዓላዊ አንድነቷ የተከበረች ኢትዮጵያን ለትውልድ የማሸጋገር ኃላፊነት አለብን ሲሉ ገልጸዋል። ምዕራብ እዝ ከዚህ ቀደም ሀገራችንንና ሕዝባችንን ከብተና የታደጉ በርካታ ድሎችን አስመስክቧል ያሉት ዋና አዛዡ በአሁኑ ወቅትም የሰላም አማራጭ አንቀበልም ባሉት የአሸባሪው ሸኔና የጽንፈኛው ፋኖ ቡድኖችን በመደምሰስ የታሪካዊ ጠላቶቻችንን የጥፋት ሴራ እያመከነ ይገኛል ብለዋል። ሕዝባዊ አደራ ያነገባችሁ የሀገር ጋሻ እንደመሆናችሁ መጠን በቀጣይም እንደ ከዚህ ቀደሙ ሁሉ ኢትዮጵያን ለማጽናትና ለማሻገር እያደረጋችሁ ያላችሁትን የጀግንነት ተጋድሎና ድል አድራጊነት አጠናክራችሁ በማስቀጠል የሀገራችንን ሕዳሴ እውን ማድረግ ይጠበቅባችኋል ሲሉ በመስክ ምልከታው ለሰራዊቱ አባላት ገልጸዋል። ዓለምን እያስደመመ ያለው የኢትዮጵያ እድገት ጉዞ ፈጽሞ አይደናቀፍም ያሉት ሜጀር ጀነራል አማረ ባህታ የጠላቶቻችንን እኩይ ሴራ በተባበረ ክንዳችን መምከኑ አይቀሬ መሆኑን ተናግረዋል። የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ ሰጠ። የገንዘብ ሚኒስቴር የገቢ ግብር አዋጅ ማሻሻያ ቁጥር 1395/2017 አፈጻጸም ላይ ለተነሱ ጥያቄዎች ምላሽ በመስጠት በተለይ በአከፋፋይ ነጋዴዎች ላይ የሚሰላውን አማራጭ አነስተኛ ግብር በተመለከተ ከፍተኛ እፎይታ የሚሰጥ ማብራሪያ ሰጥተዋል። ይህ ውሳኔ ቀደም ሲል የንግዱን ማህበረሰብ አስጨንቆ የነበረውን የትርፍ ዳግ ፕሮፊት ማርጂንግ ግዴታ የሚያነሳ በመሆኑ በነጋዴዎች ዘንድ በደስታ ተቀባይነትን አግኝተዋል። በሚኒስቴሩ ማብራሪያ መሰረት የአከፋፋዮች አማራጭ አነስተኛ ግብር የሚሰላበት መንገድ ግልጽ ሆነዋል። በዚህ መሰረት ጅምላ ሽያጭ ወይም አከፋፋይ ከአምራቹ ወይም ከአስመጪው ጋር ባደረገው ውል የሚሸጥበት ዋጋና የሚያገኘው መቶኛ ትርፍ ዳግ በግልጽ የተወሰነ ከሆነ አማራጭ አነስተኛ ግብሩ የሚሰላው በጠቅላላ የሽያጭ ገቢው ላይ ሳይሆን በውል ወይም በሕግ በተፈቀደለት የትርፍ መቶኛ ላይ ብቻ ይሆናል ተብሏል። ይህ አዲስ አፈጻጸም የገቢዎች ሚኒስቴር በትንሹ 15 በመቶ ማትረፍ አለባችሁ በሚል ያስቀመጠው ግዴታ በንግዱ ላይ የፈጠረውን ጫና የሚያቃልል ነው። ይሁንና ይህንን ውሳኔ ለመጠቀም አከፋፋዩ የመሸጫ ዋጋና የትርፍ ዳግ በውል መወሰኑን የሚያረጋግጥ ሕጋዊ ሰነድ ለግብር ባለሥልጣናት ማቅረብ ይኖርበታል ተብሏል።
ይህን የገንዘብ ሚኒስቴር ማብራሪያ ተከትሎ ነጋዴዎች በሰጡት አስተያየት ውሳኔው የንግዱን እንቅስቃሴ የሚያነቃቃና ከገበያ እውነታ ጋር የሚጣጣም ፍትሐዊ እርምጃ እንደሆነ ተናግረዋል። አጣሪ ኮሚቴው በአርሲ ዞን የተፈጸመውን ግድያ በተመለከተ የመጀመሪያ ደረጃ የምርመራ ሪፖርቱን ይፋ ሊያደርግ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን የተፈጸመውን ግድያ እንዲያጣራ ያሰማራው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በዛሬው ዕለት ይፋ እንደሚያደርግ ይጠበቃል። ጉባኤው በኦሮሚያ ክልል አርሲ ዞን 4 ወረዳዎች የተከሰተውን ችግር ሲል የገለጸውን ግድያ በቦታው በአካል በመገኘት የማጣራት ሥራ ለመስራት የተለያዩ ባለድርሻ አካላት የተወከሉበት አንድ አጣሪ ኮሚቴ በአስቸኳይ በማቋቋም ጥቅምት 25 2018 ዓ.ም ችግር ወደ ተከሰተባቸው አካባቢዎች ሄዶ የማጣራት ሥራ እንዲሰሩ ማድረጉን አስታውቋል። በዚህም አጣሪ የልዑክ ቡድኑ የመጀመሪያ ደረጃ ሪፖርቱን ይፋ እንደሚያደርግ ጉባኤው ለመገናኛ ብዙሃን ያሰራጨው የጋዜጣዊ መግለጫ ጥሪ ያመለክታል። በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካና ሆሎንቆ ዋቢ ወረዳዎች የኦርቶዶክስ ሃይማኖት ተከታዮች መገደላቸውን ቤተክርስቲያኒቱን ጨምሮ የፖለቲካ ፓርቲዎች የሃይማኖት ተቋማት ጉባኤ መግለጣቸውና ድርጊቱን ማውገዛቸው ይታወሳል። ይህ በእንዲህ እንዳለ ጉባኤው ከደቡብ ኢትዮጵያ ክልል ሃይማኖት ተቋማት ጉባኤ ጋር በመተባበር ሃይማኖቶች ለሰላም ለአንድነትና አብሮነት በሚሉ መሪ ቃሎች 5ኛውን ሀገር አቀፍ የሰላም ኮንፈረንስ ህዳር 3 እና 4 ቀን 2018 ዓ.ም በአርባ ምንጭ ከተማ በደማቅ ሁኔታ ለማካሄድ ዝግጅቱን እያጠናቀቀ መሆኑን ገልጧል። በዛሬው ዕለት መግለጫው ከሪፖርቱ በተጨማሪ ጉባኤው በዚህ ኮንፈረንስ ላይም ገለጻ እንደሚሰጥ ለማወቅ ተችሏል። ጦርነት አያስፈልገንም ስለወላድ ብላችሁ ከዚህ ተግባራችሁ ታቀቡ ሲሉ አንዲት የትግራይ እናት ለህወሓት ባለስልጣናትና አመራሮች መልእክት አስተላለፉ። ጦርነት አያስፈልገንም ስለወላድ ብላችሁ ልጆቻችንን ለጦርነት አንሰጥም፣ ዕድሜ ልካችንን ስናለቅስ አንኖርም ብለዋል እኒሁ እናት በመገናኛ ብዙሃን በተሰራጨው መልእክታቸው። ዜና እረፍት። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ዴሌቦ ከዚህ ዓለም በሞት ተለዩ። ታዋቂው የታሪክ ተመራማሪ ፕሮፌሰር ላጲሶ ጌታሁን ዴሌቦ ትናንት ጥቅምት 30 2018 ዓ.ም ከዚህ ዓለም በሞት መለየታቸው ታውቋል። ፕሮፌሰር ላጲሶ ጌታሁን ዴሌቦ ባደረባቸው ህመም ሕክምናቸውን ሲከታተሉ ቆይተው በትናንትናው ዕለት ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ተናግረዋል። ፕሮፌሰር ላጲሶ ጌታሁን ዴሌቦ በኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር በማካሄድ የተለያዩ የታሪክ መጻሕፍትን ለአንባቢያን አቅርበዋል። የኢትዮጵያውያንን የጋራ እሴት ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲታወቅ ከፍተኛ አስተዋጽኦ ማበረከታቸውም ተመላክቷል። ፕሮፌሰር ላጲሶ ጌታሁን ዴሌቦ የአስከሬን ሽኝትና የቀብር ስነ ስርዓት የፊታችን ማክሰኞ ህዳር 2 2018 ዓ.ም እንደሚከናወን ተጠቁመዋል። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌታሁን ዴሌቦ ባደረባቸው ህመም ሕክምናቸውን ሲከታተሉ ቆይተው በ87 ዓመታቸው ከዚህ ዓለም በሞት መለየታቸው ነው የተነገረው። ቁልፍ የአልሸባብ መሪ እንደተገደለ ተገለጸ። በሶማሊያ በተደረገ ወታደራዊ ዘመቻ 3 ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መገደላቸውን የሞቃዲሾ መንግስት አስታውቋል። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ ቀነባባሪው መሐመድ አብዲ መሐመድ ኑር ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና ቤ ግዛቶች በርካታ ንጹሃንን የገደለው መሐመድ በቅጽል ስሙ ጎፎ የተባለ ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉም ተገልጿል። ያህያ ወይም አቡ ካሊድና ሸሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድኑ አባላት በዘመቻው መገደላቸውን የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል። የሱዳኑ ፈጥኖ ደራሽ ኃይል በግብፅ አየር ማረፊያዎችና ስትራቴጂክ ሰፈሮች ላይ ጥቃት ለመሰንዘር በመዛቱ የተደናገጠችው ግብፅ ለተባበሩት አረብ ኤሚሬቶች ስሞታ ማሰማቷ ተነገረ።
የፈጥኖ ደራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ከቅርብ ሳምንታት ወዲህ በግብፅ አየር ማረፊያዎችና ስትራቴጂካዊ ሰፈሮች ላይ ጥቃት ለመፈጸም የሚሰነዝረው ዛቻ እየጨመረ መምጣቱ ግብፅን አስደንግጧታል። በተለይም የኤልፋሽር ግዛት በፈጥኖ ደራሽ ኃይሉ እጅ እንደወደቀ ግብፅ የተባበሩት አረብ ኤሚሬቶችን ፈጥና ማነጋገሯን የአፍሪካ ኢንሳይደር መረጃ ይጠቁማል። ግብፅና ዩናይትድ አረብ ኤሚሬትስ በሱዳን እርስ በርስ ጦርነት ሐምዳን ዳጋሎና ጀነራል አልቡርሃንን ደግፈው በተለያየ ጎራ የተሰለፉ ሀገራት ቢሆኑም የኤሚሬቶችን ደጅ መጥናቷ ተመላክቷል። በቅርቡ የአየር መከላከያ ስርዓቶችና ከፍተኛ የቴክኖሎጂ ድሮኖች ከዩናይትድ አረብ ኤሚሬት የቀረበለት ፈጥኖ ደራሽ ኃይሉ የአገሪቱን ጦር ከወሳኝ ይዞታው ማስለቀቅ መቻሉ በግብፅ ወገን ስጋት ፈጥሯል። የሱዳን ጦር በበኩሉ ከአጋራቸው ግብፅ የቅድመ ማስጠንቀቂያ ራዳር ስርዓትና ከግብፅ ራስ ባናስ በሚገኘው የጦር ሰፈር ውስጥ ያሉ የአየር መከላከያ ስርዓቶችን ለመጠቀም ያቀረበውን ጥያቄ ካይሮ ግጭት ውስጥ ዘልቃ ላለመግባት በመስጋት እምቢታዋን መግለጿን ምንጩ ገልጿል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።